ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። ሰልጥነን እንታገላለን፣ እየታገልን እንሰለጥናለን። የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለ ማርያም ማሞ ብርጌድ ሚኒሊክ ሻለቃ ለተከታታይ 3 ወራት ያሰለጠናቸውን ልዩ የኮማንዶ አባላት በደማቅ አስመርቋል። የምርቃት ፕሮግራሙ መጋቢት 7 2017 ዓ.ም ከጠዋቱ 2 ሰዓት ጀምሮ በሸዋ ከሰም ኮረማሽ ሚኒሊክ የጦር ግምጃ ቤት የተካሄደ ሲሆን የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለ ማርያም ማሞ ብርጌድ ከፍተኛ አመራሮችና አባላት እንዲሁም ጥሪ የተደረገላቸው እንግዶች ፊት በድምቀት ተካሂዷል። በዕለቱ የተመራቂዎች ልዩ ወታደራዊ ትርኢቶችን ያቀረቡ ሲሆን በፕሮግራሙ የክብር እንግዳ ሆነው የተገኙት የአማራ ፋኖ ሸዋ ከሰም ክፍለ ጦር ኃይለ ማርያም ማሞ ብርጌድ ምክትል አዛዥ ፋኖ መለሰ ካሳይ በንግግራቸው የአማራ ሕዝብ ለኢትዮጵያዊነቱ ደሙን ያፈሰሰ አጥንቱን የከሰከሰ ሀገር ገንብቶ ያስረከበ ባለውለታ ሕዝብ ቢሆንም አሁን ላይ እንዲጠፋ የተፈረደበት በየቦታው የሚታረድ ሰርቶ እንዳይበላ የተገደበ የሞት ድግስ የተደገሰለት እጁ አመድ አፋሽ የሆነ ሕዝብ ስለሆነ ይህንን የሴራ ወጥመድ የምንሰብረው በልኩ ስንነቃ፣ አንድ ሁነን ስንደራጅ፣ ታጥቀን ስንታገል ብቻ ስለሆነ ሳንወድ በግድ ተገፍተን እየታገልን ነውም ብለዋል። እንዲሁም የምንታገለው በትክክለኛና በተጠና የትግል ስልት መስመር መነሻችንና መደረሻችንን ለይተን የምናቅ በስልቅም በትጥቅም በእውቀትም በክህሎትም የተራጀን ከቲም እስከ ኮር ተቋም ገንብተን የምንታገል የምናታግል ጀግንነትን ከአባቶቻችን ጽናትን ከማንነታችን የወረስን እኛ አማራውያን ነን ያሉት የአማራ ፋኖ በሸዋ ከሰም ክፍለ ጦር ዘመቻ መምሪያ ኃላፊው ኮማንዶ ዋሲማን ጉዳይ ለወጣንለት ዓላማ የህልውና ትግል ታምነን እንሰራለንም ብለዋል። በተያያዘም ከእኩለ ሌሊት ጀምሮ እስከ ንጋት በስታይሽ ከተማ ከባድ ውጊያ መካሄዱም ታውቋል። በዚህ ውጊያ የጋዞ ወረዳ ሚሊሻ ጽሕፈት ቤት ዘመቻ መሪውን ጨምሮ በርካታ ጸረ አማራ ኃይሎች መገደላቸውም ነው የታወቀው። በሰሜን ወሎ ዞን ጋዞ ወረዳ ከፍተኛ ቁጥር ያለው የሚሊሻና አድማ ብተና እንዲሁም ራሱን መከላከያ ሰራዊት ብሎ የሚጠራው ጸረ አማራ ክምችት አለበት በተባለችውና የወረዳው መቀመጫ በሆነችው ስታይሽ ከተማ መጋቢት 7 2017 ዓ.ም ከእኩለ ሌሊት ጀምሮ እስከ ንጋት ድረስ የዘለቀው ከባድ ውጊያ መካሄዱን የከተማዋ ነዋሪዎች ተናግረዋል። ውጊያው የተካሄደው በከተማዋ የወረዳ አስተዳደሩ ጽሕፈት ቤት በሚገኝበት አካባቢ እንዲሁም የሚሊሻና አድማ ብተና አባላት ሰፍረውበት በነበረው ካምፕ ሲሆን በዚህም በርካታ የአገዛዙ ወታደሮች ሙትና ቁስለኛ መሆናቸውም ተነግሯል። ከሚሊሻና አድማ ብተና አባላት በተጨማሪ በከተማዋ ሰፍሮ የነበረው ራሱን መከላከያ ሰራዊት እያለ የሚጠራው ጸረ አማራ ወታደር አመራሮቹ ውጊያውን ከመጀመሩ ጥቂት ደቂቃዎች በፊት በከተማዋ የሚገኘው የኢትዮጵያ ንግድ ባንክን ዘርፈው ገንዘቡን በፓትሮል ጭነው ወደ ጋሸና ከተማ መሸሻቸውም ታውቋል። በተለይ ለባዕዲን ተላላኪ በሆኑ ሚሊሻና አድማ ብተና ኃይሎች ላይ ከፍተኛ ጉዳት አድርሷል የተባለውን ኦፕሬሽን የፈጸሙት በአማራ ፋኖ ወሎ እስር የሚገኙ የፋኖ አባላት መሆናቸው ተገልጿል። በዛሬው ኦፕሬሽን ራሱን መከላከያ ሰራዊት ብሎ የሚጠራው ጸረ አማራና ዘራፊ ቡድን ጨምሮ በርካታ ቁጥር ያላቸው ወዳደር የሚሊሻና አድማ ብተና አባላት ሙትና ቁስለኛ መድረጋቸውም ታውቋል። ከሞት የሚሊሻ አባላት መካከል በወረዳው ሚሊሻ ጽሕፈት ቤት ሚሊሻ ዘመቻ መሪው የተገደለ ሲሆን ዛሬ ማርፈጃውን አስከሬኑ ከከተማው በቅርብ ርቀት ልዩ ስሟ ሻሪያ ገነት ተብላ ወደምትጠራ ትውልድ መንደሩ መወሰዱም ታውቋል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም 5ኛ ክፍለ ጦር አረንዛው ዳሞት ብርጌድ ፍኖተ ዳሞት ሻለቃ መንጋው ከፋለ ሻምበል አባላቶችን በከዳተኛ ሰበብ በፋኖ ወደ ጠላት እንዲገቡ በማድረግ የመንግስትን መረጃ ሲመርጁ የነበሩ የፋኖ አባላት ሚሽናቸውን ጨርሰው ሲመለሱ ቀሪዎቹ ለቃላቸው ታማኝ ሆነው ሚሽናቸውን በተገቢ ሁኔታ እየሰሩ ይገኛሉ። አገዛዙ ከፋኖ ወገን ያስኩ ብሎ ለባንዳነት ሊጠቀም መከራውን ሲያይ መረጃንና የተለያዩ ነገሮችን በቃላቸው መሰረት ወደ ፋኖ ገቢ ያደርጋሉ። ፋኖ ዘራፊ ጽንፈኛ በመሆኑ እጅ ሰጠን በማለት ከጠላት ካምፕ ያለ የወገን ኃይል በመሆን ብዙ ስራዎችን ሰርተዋል። ተሰላዩ ሰላይ ማለት ይሄ ነው ሲል የአማራ ፋኖ በጎጃም 5ኛ ክፍለ ጦር የሚዲያ ባለሙያ ፋኖ የሲፋ ካረገወይን ገልጿል። ይህ በእንዲህ እንዳለ ታንክና ድሮን ታጥቀን ክላሽ ብቻ በያዘ ፋኖ ከባድ ጉዳት ደርሶብናል፣ ሰራዊታችንን የመዋጋት ሞራሉና አቅሙ ተዳክሟል ሲሉ የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ተናግረዋል። ከብር ሸለቆ ከገርባሳና ሐረር ወታደራዊ ማዘዣ ጣቢያዎች የተወጣጡ የምስራቅ እዝ ወታደራዊ አዛዦችና መስመራዊ የጦር መኮንኖች እንዲሁም የስታፍ አባላት የዙ ጦር ስላለበት ወቅታዊ ሁኔታ ከሰሞኑ በፕላዝማ የግምገማ መድረክ ማካሄዳቸው ታውቋል። በፕላዝማ በተካሄደው በዚህ የግምገማ መድረክ ላይ የምስራቅ እዝ ዋና አዛዥ የሆኑት ሌተናል ጀነራል መሐመድ ተሰማ ክፉኛ ተብሳቸው የበታች አመራሮቻቸውን መዝለፋቸውም ጭምር ምንጮች ጠቅሰዋል። ሌተናል ጀነራሉ ዘመናዊ የሆነ ታንክና መድፎችን እንዲሁም ድሮና ሌሎች ሜካናይዝድ መሳሪያዎችን ታጥቀን እንዴት ከድሽቃና ብሬን የዘለለ የቡድን መሳሪያ ያላዘ ኃይል በዚህ ልክ ሊያፈረካክሰን ይችላል በሚል
በሚል ለመስመራዊ ጦር መኮንኖች ለጦር ክፍለ ጦር ዘመቻ መሪዎች ቁጣ አዘል ጥያቄ ማንሳታቸው ነው የታወቀው። በግምገማ መድረኩ ላይ በዙ ስር ከነበሩ የአማራ ተወላጅ ወታደሮች መካከል 85 በላይ የሚሆኑ ወታደሮች ስርዓቱን በመክዳት ከነሙሉ ትጥቃቸው ፋኖን መቀላቀላቸውን የሚያመለክት ሪፖርት የቀረበ ሲሆን ይህ ሪፖርት ሌተናል ጄኔራሉ ክፉኛ አስቆጥቷቸዋልም ነው የተባለው። ሌተናል ጄኔራሉ በተለይ የሰው ሀብት ክፍል እና አስተዳደር ክፍል አመራሮችን በስም ሁሉ እየጠቀሱ ይህ ሁሉ ወታደር እስከሚከዳ ምን እየሰራችሁ ነበር የሚል ቁጣ አዘል ጥያቄ ማንሳታቸውም ታውቋል። መከላከያ ሰራዊቱ ፋኖን ለማጥፋት የሚወሰደውን እርምጃ ፋኖ ደግሞ በጸረ ማጥቃት ስልት እየመከተና አጸፋዊ ምላሽ እየሰጠ ስላለበት ሁኔታና የፋኖ ኃይል ወቅታዊ ወታደራዊ አቋም እንዲሁም የምስራቅ እዝ አባላት የደረሰባቸውን ሰብአዊና ቁሳዊ ኪሳራን በሚመለከት በሰፊው በተዳሰሰበት በፕላዝማ በተካሄደ በዚህ ግምገማ መድረክ እንደ ህዝብ መፍትሄ ይሆናሉ የተባሉ የተለያዩ አቅጣጫዎችን ለማስቀመጥም ተሞክሯል ተብሏል። በቀጣይ በሚደረጉ ወታደራዊ ዘመቻዎች የፋኖ ሎጂስቲክ ማከማቻ አካባቢዎችን ቡድን መሳሪያዎቻቸውን በልዩ ሁኔታ ዋና ኢላማ ማደረግ እንዳለባቸው ሌተናል ጄኔራል መሐመድ ተሰማ አቅጣጫ አስቀምጠዋል። የፋኖ አዛዦች የሚንቀሳቀሱባቸው ቦታዎች በልዩ ሁኔታ ተጠንተው በድሮንና በሌሎች ከባድ መሳሪያዎች የታገዘ የተሳካ የማጥቃት ዘመቻ መክፈት፣ ከከተማ እስከ ገጠር ያለውን የፋኖ ሴል ለመበጣጠስ ከፋኖ ከርተው የሚወጡ ታጣቂዎች ካሉ እነሱም መጠቀም እንዲሁም አሁን በፋኖ አደረጃጀት ውስጥ የሚታዩ ልዩነቶችን በሚዲያ ሰራዊት በኩል አጉልቶ ማውጣት የሚል አቅጣጫ መቀመጡም ታውቋል። በተጨማሪም በውጊያ ጊዜ ኃይል ማዛባትና ትንሽ ኃይል ከፊት ለፊት በመላክ በሌላ አቅጣጫ የከባ ስራ መስራት፣ ስቦ የመደምሰስና ኔትወርክ አጥፍቶ ጨለማን ተገን በማድረግ ፋኖ ካለበት ቦታ ተስቦ ደርሶ ማፈን እንዲሁም የሽምቅ ውጊያ ስልትን መጠቀም በሚል የተሰጠው የመፍትሄ ሐሳብ በአስቸኳይ እንዲተገበር አቅጣጫ ተቀምጧልም ተብሏል። በቀጣይ እዙ በሚያካሂደው ዘመቻ የሽምቅ ደፈጣ ጥቃትን በሰፊው ለመተግበር ከቲም ምክትል አዛዥ እስከ ክፍለ ጦር ዘመቻ መሪ ድረስ ወደ ብር ሸለቆና ገርባሳ ወታደራዊ ማሰልጠኛ ጣቢያዎች ገብተው የተሃድሶ ስልጠና እንዲወስዱ መመሪያ ተላልፎ ወደ ስራ ተገብቷል ሲሉ ስለ ግምገማ መድረኩ መረጃ ያጋሩን ወታደራዊ ምንጮች ጨምረው ጠቅሰዋል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።